ኢትዮጲስ በወሎ ባህል አምባ አዳራሽ ተገኝታ ነበር። በዚያም አዝናኝና የረሰ ጊዜያቶችን አሳልፋ ተመልሳል። ዝርዝሩ ምን ይመስላል የሚለውን ባልደረባችን ቢጣና ቡቻቻ እንደሚከተለው ያቀርቡልናል። ጀቱ በራሪ ጀቱ እንግዲህ ዛሬ የምንገኘው ደሴ ውስጥ ነው። ደሴ ወሎ ባህል አምባ አዳራሽ ኢትዮጲስ ተገኝታለች። በጣም በርካታ ልጆች አሉ። በጣም በርካታ ፕሮግራም ነበር። አዎ ኢትዮጲስ እንግዲህ ጓደኞቿን ልታዝናና ብዙ ፕሮግራም አዘጋጅታላችኋል። እንቆቅልሽ ተረት ነግራችኋለች። ግን እኔ ጀቱ ለአንተ ምጋብዝ በጣም ደስ የሚል ፕሮግራም አለ። እዚህ ደሴ ውስጥ ጎበዝ ዘፋኝ አለች። እንደ ቡቻቻ ስታደርግ ዘፋኝ መሆን ትፈልጋለች። ለአንተም ቆንጆ ዘፈን አዘጋጅታላለች። መድረክ ላይ ደግሞ የተለያዩ ዝግጅቶች ነበሩ። የኢትዮጲስ ጓደኞች በጣም ቢጣጉብ። ስለዚህ ጀቱ ለምን ገብተና ነው ናኒ ተከተለ ባልደረባችንም አንድነት ዝርዝር አላት። እንከታተላለን። አመሰግናለሁ ጀቱ። እንግዲህ ባለፈው ጊዜ ኢትዮጲስ ተጉዛ ደሴ ወሎ ባህል አምባ አዳራሽ ተገኝታ ነበረ። በዛም እጅግ ደስ የሚል ጊዜ ነበራት። በጣም በርካታ ቤተሰቦችና ልጆች ነበሩ። ደስ የሚል ጊዜ አሳልፈዋል። ተረቶች፣ እንቆቅልሾች፣ የፓፔት ትዕይንቶች፣ ሰርከስ፣ ውዝዋዜ እንግዲህ ዘና የሚሉባቸው ቤተሰቦችና ልጆች እያዩ የሚደሰቱባቸው ዝግጅቶች ነበሩና እነዚህ ሁሉ ቀርበዋል። በዝግጅቱ ላይ ታዲያ በርካታ ሰዎች ተሳትፈዋል። መኪያ፣ ሽመልስ፣ ቶፊቅ፣ አሚና፣ ዘቢባ፣ እንግዳው የዝግጅቱ ተሳታፊዎች ነበሩ። በጣም ደስ ብሎናል። መኪያ፣ ሽመልስ ባላሉ፣ ቶፊቅ ባላሉ፣ እንግዳው ባላሉ። እሺ አሁን ትጀምራለች። ለመጀመር 1 2 3 ፉከራም ቀርቧል። በዚህም እጅግ ተዝናንተናል። ዘራፍ እምዬ ኢትዮጵያ የጀግኖች እናት ከሁሉም ልቆ መምራ ኮራት ገለል በልና ገለል አርጓቸው የአገሬ ልጆች መመኪያ ያላቸው ተማሪ ቤት ነው መገናኛቸው። ቢታንያ ንጉሱ ደግሞ ዘፈን አቅርባልናለች። የዝና ራንተ የዝና ሆድዬ የዝና ተዋታን ገላታኝ የዝና ተማሪ ነኝና የዝና ራንተ የዝና ሆድዬ የዝና ተዋታን ገላታኝ የዝና ተማሪ ነኝና ተማይድኑት ነገር ፍቅር ጀምሮኝ በድህነት ጎኔ አንጀቴን በላኝ በድህነት ጎኔ አንጀቴን በላኝ አይ ጉዴ ወየው ጉዴ ድህነቴ አስደፈረኝ እንዴ። ታንያን በጣም ነው የምናመሰግነው። ሁላችሁም ቤተሰብ በሄድንበት ቦታ ሁሉ ስለተሳተፋችሁ አብራችሁን ስለነበራችሁ ስለተጫወታችሁ ስለተዝናናችሁ ከልብ እናመሰግናለን። በሌሎች ትምህርት ቤቶችም ተመልሰን እንመጣለን። እንወዳችኋለን። ስሜ ፋንታይ ካሳ እባላለሁ። ኢትዮጲስ ደሴ በመምጣቷ በጣም ደስተኛ ነን፣ ተዝናንተናል። እናመሰግናለን። ይልመድባችሁ። በየጊዜው እየመጣችሁ እንደዚህ እንድታዝናኑን እንፈልጋለን። እኛ ልጆችም